రాములో రాములా నన్నాగం చేసిందిరో రాములో రాములా నా పానం తీసిందిరో రాములో రాములా నన్నా አባዬ አቤት የኛ ቤት አቅራቢያ ያሉ ዛፎች ሲርባቸው እኛ ውሃ እናጠጣቸዋለና እዚህ ጫካ ውስጥ ያሉ ትላልቅ ዛፎች ግን ማን ነው ውሃ ያጠጣቸው የሚሆኑ እነሱ ብዙ ስለሚጠማቸው ስለዚህ እግዚአብሔር ዝናብ ያዘንብላቸዋል በዛ ውሃ ነው የነሱ ጣም የሚጠፋው እውነት እና አውሬዎች ደግሞ ሲርባቸው እዚህ ጫካ ውስጥ ያለው ከዋክብ ሌሎቹ የሌሎችም ራብ ያጠፋሉ ቢሮች ራብ ትልቅ አውሬ ትንሽ አውሬን ይበላል ሚዳቆን አንበሳ ነብር ይበላል የራባቸው ለማጥፋት ሁሉም ከእርስ በርስ ኋላ ይሮጣሉ ሁሉም የእርስ በርስ ምግብ ናቸው ግን እግዚአብሔር ራብን ለምንድን ነው የፈጠረው አባዬ አንተ የእብድ ልጅ ራብ እኮ ነው እግዚአብሔር ሁሉንም ነገር ያገናኛል ሁሉንም ነገር ያለያያል ጦርነት ያደርጋል ሁሉም በራብ የተነሳ ነው አንዱ ህይወት ሲርበው ሁለተኛ ህይወት እድሜው ይቀንሳል ሂድምባ የዘላኔ ጎሶች ስጋ በሊቶች ታሪክ ላይ ተሰራው ተርጓሚ ይሰጥ ሃይድራባድ ከተማ ላይ ጭቆና በጃንኪ ግድያ ላይ ጉዳዩ ከመቀዝቀዙ በፊት ሌላኛዋ ሴት ታግታ ተገደለች የወረንገል ፖሊስ ኮሚሽነር ለመርማሪዎቹ ክሱን አስረክቧል ሶፍትዌር ኢንጂነር ሃርደቢ በድጋሚ ጠፍታለች ትላንት እኩለ ሌሊት ላይ በየጊዜው ገታ ግድያ 3 ሰዓት አቅራቢያ የመጨረሻ ዩበት የታየችው በሲሲቲቪ ካሜራ መሰረት ይሄ ፎቶ ነው ፍለፊት ላይ መጣው ሶፍትዌር ኢንጂነር ለኪ ጠፍታለች በ15 ቀን ውስጥ አንዳንድ ሴት ይጠፋሉ አንዲት ሴት ጆቲም ጠፍታለች እንደዚህ በድንገት ሴቶች ለምንድን ነው እየጠፉ ያሉት ስለዚህ ጉዳይ ቤተሰብና ህዝቡ ከሚኒስቴሩ መልስ ይፈልጋል ፍትህ እንፈልጋለን ለልጆቻችን ፍትህ እንፈልጋለን መልስ እንፈልጋለን እኛ እስካሁን 16 ሴቶች ጠፍተዋል ፖሊስ ምንም ምላሽ አልሰጠም ሚኒስቴሩ አፋቸውን አልከፈቱም እስከመች ለምንድን ነው ወንጀለኛ ያልተገኘው አንዱ ፖሊስ ጋር ሲሄድ ለማመልከት ፖሊስ ሱራ ራሱ ወንጀሉን ያላካል ህዝቡ መልስ ይፈልጋል ሚኒስቴር አለቃ እየጠፉ ያሉ ሴቶች በህይወት አሉም የለም መልሱን እንፈልጋለን ህዝቡ እንደዚህ ጭቆና አይታገስም አለቃ አቤት አለቄ እዚህ ምን እየተካሄደ ነው አንተ አይታየም እንዴ እየጠበቅን ነው የሚታወቀው ነገር አለቄ ለብላገር እናገራለሁ እሺ ንገረው ለሱ ምታረገውን በትሎ አድርግ እሺ አለቄ ወይኔ ወይኔ ይሄ ሁሉ ምንድነው ምጽፉት እናንተ
የኛ መንግስት ለሴቶች እቅድ ያቀደ ነው። እናንተ ትጽፋላችሁ፣ ስለ እቅዱ አንጽፍም አለቄ። የጠፉ ሴቶች ስለ እነሱ ነው የጻፍ ነው። እስካሁን 16 ሴቶች ጠፍተዋል። አንድ ክስም አልቀረፈም። በዛሬ ቀን የእነሱ ቤተሰብ ፖሊስ ጣቢያ እየዞረን ያሉ። በምርመራ ስም ደግሞ ፖሊስ እናት አባቶቻቸውን እንባቸውን ብቻ ነው የሚጠርገው። በቃ የእኛ መንግስት ሴቶችን በጣም ያከብራል። እነሱ ላይ የሚሆነውን በደል እኔ ማስቆም ካልቻልኩ እኔ ራሴ ከፖለቲካ ያወጣለሁ አለቄ። ምንድን ለአንተ ነው መልእክት? አንድ ሌላ ሴት ጠፍታለች የሚል ጽሑፍ ነው። ለአሁኑ ይሄ ብቻ ነው። ለቀረውም በኋላ ከተማ ላይ በተደጋጋሚ ሴቶች እየጠፉ ነው። አንተ ስለዚህ ጉዳይ አላወራም ብለህ ጉዳዩን እያዞርክ ነው አለቄ። አንዳንድ እውነትን ብንደብቆ አሪፍ ይሆናል። ይሄ ተልኮ ካለቀ በኋላ መልስሽን ታገኛለች። ሰላም ሰላም ሰላም። የጠፋችዋ ልጅ አለች የእነሱ ቤተሰብ ናት። ይህ ዜና ወደ ውጭ ከወጣ ችግር ይፈጠራል አለቄ። አለቄ የእኛ ልጅ ናት። ሚኒስቴር እንደመሆኔ ቃል እገባለሁ ልጃችሁን መልሶ የማምጣት ኃላፊነት የኔ ነው። የሴት ጉዳይ እንደታየ ጋዜጣ ላይ ያሉትና ሚዲያዎች ምን መጻፍ ይጀምራሉ? ከቤተሰባችሁ ክብር ጋር የሙሉ ሀገርን ክብር አፈር ላይ ይጥላሉ። ተጠንቀቁ። ስለዚህ ጉዳይ ሌላ ማንም ባያውቅ አሪፍ ይሆናል። አዲያ ነይ ኬክ ቁረሺ ልጅ። አባዬ እስካልመጣ ድረስ ኬክ አልቆርስም። ምን ሆነሽ ነው? ሰላም ነሽ? ውሃ ውሰጂ። አመሰግናለሁ። ምንም አይደለም። አቤት አለቃ። ወደ ቢሮ ና። እሺ አለቄ። የዛሬ ቀን አሪፍ ሊያልፍ ነው። አዎ በሴቶች ጉዳይ ላይ ለመወጣት አንድ ወንድ ይጠራል። እንደ አንተ የሰዓት ነው እንዴ? ዲጂፒ ቢሮ እየሄድን እኮ ነው። ራብና ጣምን መቼ መደበቅ የለብህም። አዎ በሽታው ግን ሁሉም ያውቃሉ። እየሸተተ ነው እንዴ? አልሸተተም። አንተ ኮሮና በድጋሚ ተመልሶ እንዳይም ብቻ። ኧረ እባክህ ቮድካ ነው። ይሄ ፎቶ ነው የእኛ ቡድን ያገኘው። ደህና አደሩ አለቄ። ደህና አደርክ? ደህና አደሩ አለቄ። ደህና አደርክ? እባክህን ተቀመጥ። አመሰግናለሁ አለቄ። ስራ በትክክል አሰራም። ቢያንስ በሰዓቱ መምጣት ነበረብህ። ጺምን ደግሞ ለምን ጨመርከው? ድራማ ልሰራ ነው እንዴ? ሎኪድ ዱርዮደን አዲያ ትባላለች። ሃሎ ሃይ። በሴቶች መጥፋት ክስ ላይ ለመመርመር የመጣች ልዩ ኦፊሰር ናት። እሺ አለቄ። አዲያ ከዚህ በፊት ቢሃር ላይ ሲሪያል ግድያ ክስ አቅርፋለች። በጣም ሐቀኛና ንጹህ ኦፊሰር ናት። አዲያ መርማሪ ኦፊሰር ነው እዚህ ክስ ላይ። ለዛ ከሆነ ክሱ ለ4 ወራት እዛ ይቆሙ። አላውቅም፣ ወደፊት ሄዳ አልሄድም። እሱ የተለየ ታሪክ ነው። እስካሁን በምርመራ ላይ አንተ ያገኘው ማስረጃ አለ። ትላንት ማታ ቪብሎ ሴንተር ውስጥ እንግሊሽ ካፌ ውስጥ የቢንዱ ቦይፍሬንዷ ፓርቲ ያከበረላት ፓርቲ ሲያልቅ በአሺሽ ስካር መጥፎ ባሪ ያሳያት። ልጅቷ ተናዳ ስትሄድ ተከተላት። ከኔ ኋላ እንዳትመጣ ግን ከዛ በኋላ የትኛውም ሲሲቲቪ ካሜራ ላይ ምንም ቅጂው አልተገኘም። ማነህ ካንተ? ተናገር። ትላንት ማታ 6 ሰዓት የት ነበርክ? ለምን ልንገርህ አንተ? ተናገር አንተ። ትላንት ማታ 6 ሰዓት የት ነበርክ አንተ? አለቄ ሰላም አለቄ። አንድ ጊዜ ስልክ ስጠው። እሺ አለቄ ሰጠዋለሁ። ለምን አታወራም? አብዳል እንዴ? አይ አለቄ እየሰጠሁት ነው። ዲጂቢ አለቃ እዛ ምን እያረክ ነው? ምርመራ አለቃ ብዙ ፍላጎት ማሳየት አያስፈልግም። ልቀቀው እሱን። ምርመራ እስካሁን ሙሉ አልሆነም አለቄ። ፕሮቶኮል ሲኒየር ስፔሻል ኦፊሰር እየመጣ ነው። ምንም ማድረግ አልቻልም። አለዛ ነው አለቃ። አንተ ፍቃድ ከሰጠኝ ቪካድን አሁን በቁጥር ውስጥ አድርገዋለሁ። ምን ትያለሽ አዲያ? አይ አለቄ ቪካድ አይደለም ወንጀለኛው።
የቢንዱ ፓርቲ ካለቀ በኋላ ቪኪያድ ከዛ ወደ ራሱ ፋርም ሃውስ ሄደ። እዛ ከሙምቤ ከመጡ ጓደኞቹ ጋር ሌላ ፓርቲ አዘጋጀ። እንዳወቅኩኝ ደግሞ የኔን ቡድን አስጠንቅቄያለሁ። በምርመራቸው መሰረት በዛ ሰዓት ቪኪያድ ሌላ አንድ ፓርቲ ላይ ነበረ። ይሄና ቪዲዮ ቪኪያድ ካላደረገው ያቺ ልጅ ማን ያገተው ታዲያ? ከዚህ በፊት 16 የታገቱ ሴቶች እነሱን ያገቱ አጋች ነው ያለቄ። ስለ ዓለም ሴት መጥፋት ክስ እኔ ቼክ አድርጌያለሁ። 16 ክስ ወደፊት ከመሄዱ በፊት ቆመ። ይህን ክስ የሚወጣው ቡድን እንደዛው ነው። መጀመሪያ እነሱ ላይ ነው እርምጃ መውሰድ ያለብን። እርምጃ መሃል እናንተ አትምጡ አለቄ። ከዛ ክሱ እንዴት እንደማቀርፎት ያለ እኔ በማል መጥቼ ነበር እንዴ ተጠቂ አንድ ነንዲኒ ክስ ላይ ካርቲክ ሆስፒታል ባለቤት የራጀል ልጅ ካርቲክ ዋና ተጠርጣሪ ነበረ። እሱ ልቀቆ ተብዬ ነበር። አንተ አላልክም? ለትንሽ ጊዜ እይታ ስታደርግበት እሱ ላይ በቃ ወንጀለኛው እሱ ነው። ነንዲኒም እዛ ሆስፒታል ውስጥ ተሰራ ነበር አለቄ። ሆስፒታሉ እዛ አቅራቢያ ነበር። ከዛ የመጣ ሊሆን ይችላል ታውቃለህ። አባቱ ደግሞ የሚኒስቴሩ ዘመድ ነው። ያለ ማስረጃ መረምር ከሆነኛ ያልቅልናል። እዛ ሆስፒታል ውስጥ ደግሞ የሰውነት አካል እየተዘዋወረ ነው ያለቄ። ነንዲኒ ከመታገቱ አንድ ቀን በፊት ዜና ወደ ውጭ ወጥቶ ነበር። ምናልባት አንተ ልክ ነህ። በአጋጣሚ አኒታ ታገተ ይሆናል። እዛ ላይ አንድ ሶፍትዌር ካምፓኒ ውስጥ ምን ያህል ህገወጥ ትሬዲንግ እየተካሄደ ነው በምርመራ አውቀን አለቄ። ያ ካምፓኒ ደግሞ በቦርድዋ ዘመድ ስም ነው። ለማስቆም ትእዛዝ መጣ ከመርመራችን በፊት አለቄ። የሆነ ክስ ስንወጣ እንዴት ዳይቨርት እንደሚያደርጉን እነሱ በደንብ ያውቁበታል። ለዛ ነው ይሄ ሴንስ ይፈጥራል። አዲያ ደግሞ በባለፈው ሁሉም ክስ ላይ በሆነ ነገር የተነሳ ቆሞ ነበረ። በፕሮሰስ የተነሳ የተቋረጠው ግን በየትኛው ሁኔታ መያዝ አለብን አሁን? እሺ አለቄ፣ ይሄን ሲሪያል የምናቀርፈው ከሆነ በእርግጥ ወደ ውጭ ይወጣል። እኔ እስማማለሁ። በዚህ ምርመራ ጉዳይ ላይ ከአንቺ ጋር የአቤ ቡድንም ይሰራል። የስድስት ወር ሁሉም የመጥፋት ክስ ጋር የተገናኙትን ሁሉንም ማስረጃ እፈልጋለሁ። ከአደጋ ጋር የሚገናኙ ከአንድ ወር በፊት ጉዶ ታይም ላይ ነው ሆስፒታል ሪኮርድ እና ሁሉንም ማስረጃ አጠቃላይ ይፈልጋሉ። ቡድኔ መጀመሪያም ስራ ጀምሯል። እዚህ ላይ የሁላችንም ድጋፍ እንፈልጋለን። ይሄን ክስን ጀምሮ እንደ ኃላፊነት ያለበት ኦፊሰር እና በተሎ እናቅርፎ። በዛ ምሽት ሰፈሩ ውስጥ ማብራት ጠፍቶ ነበር። ለምን እንደጠፋ መረመሩ። በባለፈው ጊዜ ለመጨረሻ ጊዜ እዚህ ካሜራ ላይ ነበር የታየች። በዚሁም የሆነ ሰው እየተከተለት ነው ቢንዱ። ስለዚህ ጉዳይ የተናገረችው ነገር አለ። የትኛውም ወንጀልም ዋና ምክንያት ይኖራል። ለሌላ ነገር ፍቅር፣ ሴሰኝነትን፣ መዝረፍ ወይ ደግሞ ለግድያ ከነዚህ ነው። ቢንዱ ስለ ቦይፍሬንዷ የተናገረችው ነገር ነበር። ባጃጁ ከመጣ በኋላ ልጅቷ አልሄደች። ምክንያት ተናገረች። መጀመሪያ መጣርቻለሁ ግን ምንም ዜና የለም። ላለፉት 6 ወራት ውመን ትራፊኪንግ ቡድን ጋር ምንም አልተደዋወላችሁም እንዴ? መቤተኛ ትናንሽ ዛቻ ሰተና ስርቆት አድርገን ስራ እንሰራለን። ስለ ሴቶች እገታ መቼም አላሰብንም። ሆነ አልሆነ አስፈላጊ ሲሆን ነው የምንደውለው። ስለዚህ ጉዳይኛ ምንም አናውቅም። መቤቴ ሽሪኒባስ ፍሬዲ ቸቱንጎል ተግራቨሊ ሄርስ በርግጥ ይሄ ባንት ነጋዴ ይሆናል። ይቅርታ አለቄ፣ የት ነህ ሬዲ? ልጅ አሞታል እና መድኃኒት ልገዛ መጥቼ ነው አለቄ። ግን እኔ ሰቬራ አቪኒውስ ቦታው እያሳየኝ ነው። እንደዚህ እንዴት ያሳያል አለቄ? እንዴት ታምናለህ አንተ? ደግሞ ሐቀኝነቴን እንጠራጠራለህ እንዴ ሬዲ? ቴክኖሎጂ አይዋሽማ እና እኔ እየዋሸው ነው እንዴ? መለፍለፍ አቁምና በ30 ደቂቃ ውስጥ ቢሮ ውስጥ ና። እሺ አለቄ። ወይኔ ያከሰረኝ። እንሂዳውን። እሺ አለቄ። रेड्डी टेक्नोलॉजी मचे አይዋሽም። እመቤቴ የጠፉ ሴቶች ሪፖርት 3 ስልክ ተገኝተዋል ከነሱ ጋር። እመቤቴ ሙርቲ አቤት እመቤቴ። የጠፉ ሴቶች ጋር ስልክ ያልተገኘባቸው እነሱ ምን የታወቀባቸው ነገር አለ? ሲም ካርድ ሰው እስካልከተተበት ድረስ መያዝ አንችልም። እነሱን ለመያዝ ሲም መክተት ብቻ አያስፈልግም። ስልኩን ለመጠቀም አሎክ ማድረግ አለባችሁ። አይፎን አሎክ ለማድረግ ከኢንተርኔት ጋር ማገናኘት አለባችሁ። ከኢንተርኔት ጋር ከተገናኘ ሁሉም አፕሊኬሽኑ አክቲቭ ይሆናል። ስለዚህ እንደዚህ ሁሉም ሶሻል ሚዲያ አካውንት የመጨረሻ አክቲቭ ዴንግ ሴቭ አድርጎና ቼክ አድርጎ። እሺ እመቤቴ
ዲፕቲ 30 ማርች ነበረ የጠፋችው። ይሄ መልክ 7 ማርች ነበረ እሷ የጠፋችው። ሶሻል ሚዲያ ላይ 9 ቀን አክቲቭ ነበረች። መልቴ ከ4 ወር በፊት የጠፉ ሴቶች ፌስቡክ አካውንት ከአንድ ሳምንት በፊት እንዴት አክቲቭ ሆነ? የሆነ ሰው ሊጠቀመው እየሞከረ ነው። ቦታውን ጥለፍ፣ ሙሉ ማስረጃውን እፈልጋለሁ ነው። ሄሎ ተናገሪ። መቤት የምፈልግሽ ነው። አዲስ ስልክ አሳየኝ ነው። ያለ ስልክ ምግብ መቼ ይዋጥላችኋልና ሴቶች እንትን አይፎን 13 ፕሮ ማክስ ነው የምፈልገው። ያ ስልክ በዚህ ሰዓት እኔ ጋር የለም። መቤት አስቸኳይ ከሆነ አስመጣልሻለሁ። እስከዛ ቪዲዮ ማየት ከፈለግሽ በእኔ ስልክ ተመልከች። ማናችሁ እናንተ? ፖሊስ ነሽ መቤቴ? በባለፈው ተርስዴይ ነን 1 ሰዓት እዚህ አንድ ስልክ ሎጊንና ሎጋውት ሆኖ ነበር። ተርስዴይ ማለት እኔ ያላልኮ ማሰኒ ሊሆኒ አንዴ ደቂቃ መቤቴ። አረ ወይኔ የቱ ጋር ነበር ያስቀመጥኩት? ተገኘ። ያሺ መቤቴ ይሄ ስልክ ነበር። ይሄ ስልክ ሞባይል ሱቅ ውስጥ ስልክ ልኮ ነበር። የሱ ማስረጃ የለም። ማታወቂያው ፎርጅድ ነው። ኖርማል ወንጀለኞች እንደዚህ ነው የሚሆኑት። አዲስ ቁጥር ተጠቅመው ወንጀል ከሰሩ በኋላ ያጠፉታል። እና የውጪ ጥሪ ያለ በአንድ ስልክ በተደጋጋሚ ደውለዋል። ያ ቁጥር ደግሞ ካርቲክ ሆስፒታል ይላል። ካርቲክ ሆስፒታል የኤምዲ ራንጋራ ጀልጅ ካርቲክ ዋና ተጠርጣሪ ነበር። የዛኔ ልቀቆ ተብዬ ነበር ማለት ይሄ ክስ ከካርቲክ ሆስፒታል ጋር የሆነ ሊንክ አለው። कनेक्ट कर दिया ना? አገናኛው? አዎ አገናኝቻለሁ። ለቂ አንተ እንዳልከኝ አድርጌያለሁ። እኮ የኖርማል ታካሚ ሪፖርትና ደረሰኝ ነው። ቆይ ሌላ አንድ ነገር አለ፣ ጠብቂ። ይሄ ከዳርክ ዌብ ጋር የተገናኘ ነው። ምን ቼክ ላድርጎ? ቆይ የኢሜል ቦክሱን ትኩስ ኩላሊት እንፈልጋለን ማዘጋጀት ትችላላችሁ ብትሉ ብሩን በህጋዊ አካውንት አስገባላችኋለሁ። ላይ ብዙ ሜሎች አሉ። የሰውነት አካል እየሸጡ ነው ማለት ነው እነሱ። ዳርክ ዌብ ላይ በትዕዛዝ የሰውነት አካሎችን እየሸጡ ነው ያሉት። አበይ ሄደን እንያዛቸው። ቆይ አዲያ ወዴት እየሄድሽ ነው? እና ምን ልትፈልጊ ነው? ፊት ለፊት እየታየ እኮ ነው። ደረጃ ከመውረድሽ በፊት ሁሉም ነገር ይደልታሉ። ዋስትና ከመምጣታችን በፊት እላይ ያሉት ማስጠንቀቂያ ይሰጡናል። ማለት እኛ ምንም ማድረግ አንችልም። የሆነ ነገር ማድረግ ካለብን ማስረጃ ማሳየት አለብን። ይሄ በቂ አይሆንም። አዲያ የሚኒስቴርም ዘመድና የሆስፒታል ባልደረባም ነው። የድሮ ደን በጣም የቅርብ ሰው ነው። አሁን ይህም ማወቃችን አስፈላጊ አይደለም። ይህን እገታ ማን እያደረገ ነው? አግቶ እነዚህን ሴቶች ማን ነው ለእነሱ እያስረከብ ያለው? ይህን ማጣራት አለብን። ከነዚህ መካከል አንዱንም እናጣራ ከሆነ ይሄ ይገኛል። ሆስፒታል የሚደወሉ ሁሉንም ስልክ ተቆጣጠሩ። ላለፉት 6 ወራት የሚደውሉ የስልክ ሊስታቸውን አውጣ። እሺ መቤቴ። እና ክቡራን ይሄ ነው የኛ ባንክ። የባንክ ጥያቄ አንተ ያልከው ይሳካል። በትክክል ይሳካል። ኮንሴፕት ቁልፍ ነው። ሰፕላይ እናደርጋለን። ላይቭ ኦርጋን የራሳቸውን ህይወት ለማዳን ሰዎች ብዙ ወጪ ማውጣት ይችላሉ። የፈለግነውን ያህል ውጪ ከታወቀ ችግር ይፈጠራል። አትጨነቅ። ባልደረባለን መንግስት ውስጥ እና አከፋፋይስ ለዛ እንኳን ሰው አለ። በር የት ነክ ሰውዬው? ሌላ የት ሆናለሁ? አለቃ ካላቡና ውስጥ አዲስ ባጅ እስካሁን ለምን አልመጣም? እየጠበቅኩ እኮ ነው። እዚህ ስራ እየሰራው ነው። እስከ ነገ ዕቃ እልክልሃለሁ። ትኩስ ዕቃ ነው። በዚህ ጊዜ በፍጥነት ስራ። ሰውዬው የአዲስ አበባ ዕቃ ነው ያስፈልገናል። በሚቀጥለው የአንተን ፐርሰንት እጥፍ አድርግልሃለሁ። ፐርፌክት አገኘ ነው። አዎ ሙርቲ፣ ይሄ ቁጥር የማን እንደሆነ ጥለፈሽ። ልክ ሙሉ ማስረጃውን እፈልጋለሁ አሁን። ይሄ ፋሃድ ሳብ የቦያ ቀኝ እጅ ማን ነው? ይሄ ልጅ የተወለደ ከየት ነው የመጣው? ማንም አያውቅም። በ10 ዓመት ዕድሜ ከኬረላ ወደዚህ መጣ። የሎዳ ቡድን ውስጥ ነው የሚሰራው። ሴቶችን ብቻ ነው የሚያግተው።
कुछ दिनों तक लड़कियों को ለተወሰኑ ቀናት ሴቶችን ራሱ ጋር ያቆያል። ከዛ በኋላ ይገላቸው ነበር። እሱ አንድ ሰይጣን ነው። ሰዎች የሚለው እሱ የሰዎችን ደም ነው የሚጠጣው ነው አለቄ። इसलिए እና ለዚህ ነው उसे पकड़ना होगा। እሱ መያዝ አለብን። ካላበንዳ ውስጥ መግባት በጣም አስቸጋሪ ነው አለቄ። እሱ መያዝ አይቻልም። ከቢዝነስ ማግኘት ጀምሮ ከፖለቲከኞች ጋር የሚገርም ግንኙነት አለው አለቄ። ይሄ ብቻ አይደለም፣ ካላበንዳ በጣም ትልቅ ክልል ነው። እዛ ውስጥ የት ይኖራል እስካሁን ማንም አያውቅም። नए लोगों को देखते ही አዲስ ሰዎችን እንዳዩ ያስቆማሉ። ከተጠራጠሩ ደግሞ तुम मार እዛው ይገላሉ። ያ ክልል እንደዛ ነው። What is this? ምንድን ነው? अब तक कोई भी पुलिस እስካሁን वाला የትኛውን अंदर ፖሊስ ወደ ውስጥ አልገባም። 15 साल ከ15 ዓመት በፊት አንድ ፖሊስ ካላበንዳ ክልል ውስጥ ገብቶ ነበረ። 15-20 साल के बच्चों የ15-20 ልጆች ናቸው። ቆራርጦ እሱን वहां किसी भी तरह जाना। እንደምንም ወደዛ መሄድ አለብን። እንደምንም መያዝ አለብን እሱን። ይሄ አስቸጋሪ ነው አለቃ፣ ግን አንተ እንደዚህ ካደረግ ለብዙ ሰዎች ጥሩ ይሆናል። ቀጥታ እዚህ ላይ ልገባ አልችልም። እኔ ግን मैं आपकी हेल्प ልረዳክ እችላለሁም ትንሽ። እዛ ማን ይሄዳል? እንደዚሁም मैं जाऊं। እኔ ሄዳለሁ። काला बंडा की हर एक የካላባንዳ እያንዳንዱ መንደር ላይ የሚኖረውን እያንዳንዱ ነገር የሚያውቀውን እልካለሁ። ስማኝ፣ ዛሬ ለሱ መዛት አለብን። እሺ፣ አዎ፣ እንዝትብታለን ባይ በጣም አብዝቷል። ስማ አባይ፣ ማን ነው? ये बुड्ढी को दवा ለአሮጊቷ መድኃኒት ለመስጠት ነው የመጣው። ቆይ መጣው እኔ ካላባንዳ ላይ አዲሶች እየመጡ ነው በዛሬ ጊዜ። ምንድን ነው? ምንድን ነው ያለው ቦርሳ ውስጥ? መድኃኒት። ይህ ምንድን ነው? አንተ እቃ टाइगर बाम। ታይገር ማል በልጥፋ भाई ባይ मेरी एक छोटी बहन है ታናሽ እህት አለችኝ። ችግር ከተፈጠረ ሁለቱን ይገላሉ። አንተ አትፍራ ልጅ። ከዛሬ በኋላ አንድ እህት ብቻ አይደለም ወንድምም አለክ። አመሰግናለሁ ወንድሜ። እዚህ መንገድ ላይ ማንም ለምን አይታይም? ስራቸው ማታ ነው የሚሰራው ወንድሜ። እስካሁን ተኝቶ ይሆናሉ እነሱ። በዚህ ሰዓት ተኛሉ። ወደዛ ታዙሮ ብዬ ካልነበረ ይዞራል አላልኩም? መጀመሪያ እኔ ባቲንግ ላርግበት። ቦያ እዚህ ነው የሚኖረው እሱ ባላ ልጅና ጠይቋ። ምንድን ነው የሆነው? ዊኬት አይጠይቅም። ኳሱ ጠፍቷል። የእውነት ኳሱ ጠፋ እንዴ? አዎ ኳስ እኔ ጋር አለ እኮ እኔ እሰጣለሁ። እኔ እንግዲህ ባቲንግ ላድርግበት አለው አጎቴ። ባቲንግ ማድረግ ትችልበታለህ እንዴ? አረ ማንን ምን እየጠየቃችሁ ነው እናንተ? በቤቲንግ አንደኛ ነው ይሄ ሲንግልና ሴንቸሪ። ትችላለህ? አችልም? እባክህ እችላለሁ እኮ። እናያለን። ራሳችሁ ተመልከቱ። ኳሱን በጀርባ ነው የምመታ። የምር? እሺ እናያለን። ይሄ ሱልጣን፣ ቀጣይ ባቲንግ ያንተ ነው። በመጀመሪያ ኳሱን አውት ማድረጉ እኮ አውት አድርግ። ኳሱ ከመጀመሪያ ያሸዋል እዛ ጋር። በስሎ ሞሽን ለመሄድ መሆን አለበት። አንተ ዝም በል። አውት ትሆናለህ። አረ ወይኔ፣ ኳሱ በድጋሚ ወደዛ ሄደ። Oh my God. ወይኔ አምላኬ። አበይ There are girls. ብዙ ሴቶች አሉ እዛ። እሺ እኔ ይዤ እመጣለሁ። እሺ አሎ፣ ወዴት ነው የምትሄደው? እዚህ ቁም። ይሄ ሱልጣን ሂድና አንተ ይዘና። አንተ በሚቀጥለው ጊዜ ኳስ ከመጣ በጣም እደበድባለሁ። በልጥፋ። እሺ ማነህ አንተ? በልጥፋ ከዚህ በያ ዳንተ እንሂድ። አሬ እኔ መምቻ አንተንማ
ቸ ወይኔ አምላኬ ባይ ये सुल्तान अपनी बस्ती में ይህ ሱልጣን መንደራችን ውስጥ ፖሊስ ይዞብን መጥቷል። እንዳለቁት እሱን ግደሉት። ቁም፣ ማምለጥ እንዳይችል Follow him. እያያችሁ። ቁም፣ ወዴት ታመልጣለህ? ቁም፣ ወዴት ታመልጣለህ አንተ? अबे አቤ take right from ወደ there. ቀኝ ታጠፍ። ከዛ እሺ፣ किस तरफ በየት በኩል? स्ट्रेट या राइट ወደ ቀኝ፣ ወደ ግራ፣ ቀጥታ። Fast अबे. ፍጠን አቤ ፍጠን። सुधीर. ሱዲር አንተ ሂድ። እሺ እሺ፣ መቤቴ ሂድ። እንሂድ፣ ማምለጥ የለበትም። እንሂድ። There is an exit. አቤ መውጫ በሩ እዛ ጋ ነው። ሩጥ አቤ ፍጠን። እንዳለቁት እንዳያመልጥ። ያዝ ልጁን በቶሎ ሆስፒታል ውሰደው። እሺ አለቄ ይዘው ሂድ። ግን አለቄ አንተስ ሂዳ። ወይኔ አምላኬ Shit. ወይኔ Hey, what are you doing? ምን ማድረግ ነው አቤ? ምን ये तुम क्या बोल रहे ምንድነው የምታወሪው? አዲያ किससे पूछकर तुम ማንን ጠይቃችሁ ነው ካላበንጋ ውስጥ የገባችሁት እናንተ? አለቃ ሴቶቹ እዛ ናቸው አለቄ። अगर आप सपोर्ट አንተ करेंगे तो የምትደግፈን हम ከሆነ लोग achieve कर सकते हैं. እነሱ ማዳን እንችላለን። አቢ አደጋ ላይ ነው። ድጋፍክ ያስፈልገናል። እባክህን አለቄ። ቆይ डिस्कस विद सीएम साहब ከሚኒስቴሩ ጋር ላውራበት ስለዚህ ጉዳይ።
ካላበንዳ ውስጥ የፖሊስ ኦፕሬሽን ያው ምንን ሳትጠይቁኝ ሄይ ይሄ ሁሉ ምን እየተካሄደ ነው? ከኔ በታች እኛ ጋር የተረጋገጠ መረጃ ነበር አለቄን። ያልታወቁ ሴቶች እዛ ተገኝተዋል። ምን? የትኛው ሴቶች? እንዳለቀው እስከ ዛሬ የትኛው መንግስት ማድረግ ያልቻለው የኛ መንግስት አድርጎታል። ካላበንዳ ውስጥ የታሰሩ ሴቶች እነሱን ለማስለቀቅ መንግስት አንድ ኦፕሬሽን አድርጎ ነበረ። በዛ ኦፕሬሽን ሰዓት ወንጀሉን ጨርሰናል። ከዛ ያስለቀቅናቸው ሴቶች እንዳለ በሰላም ቤታቸው አድርሰናቸዋል። በጣም በቶሎ ደግሞ ይህን ክስ ለሲቢአይ እንሰጣለን። ካርቲክ እዛ እየሆነ ያለው ነገር በዛ ጉዳይ አትጨነቅ። ያንተ ሆስፒታል በእኔ ቁጥጥር ውስጥ ነው። ሰዓት አይቼ ሁሉንም አስለቅቃለሁ። አትጨነቅ። አለቃ I appreciate it. ተገርሚያለሁ በእናንተ ሥራ። አመሰግናለሁ አለቄ። እሱ እስካልነቃ ድረስ እኛ ምንም ማወቅ አንችልም። ከእሱ በስተቀር ደግሞ እኛ ጋር ሌላ ምንም አማራጭ የለማ። እረፍት ሰጂ አንቺ ሂጂና። አቤም ቆስሏል፣ ውሰዱት። ነገ ወደ ቤት መሄድ እንችላለን። እንደ ነቃ ለአንቺ እንናገራለን። አመሰግናለሁ አለቄ። ራስሽን ጠብቂ። እህቴ ምንድን ነው? የኔን አባት ጠብቂ ውስጥ ዳቦ ይዤ ልምጣ ከዛ። አረ ዛሬ ምን እየሆነ ነው? እሺ ሂድ። ስንት ሰዓት ሆነ አንተ? ሱቅ ምዘጋበት ሰዓት ደረሰ እንዴ? ያዝ ያዝ። ይሄ መኪናውን አንሳ ልጄ። አንተ ምን እያረክ ነው? ልቀቀኝ! ልቀቀኝ! መቤቴ ሌላ አንድ የመጥፋት ክስ። ምን? አዎ መቤቴ፣ አንዲት ሴት ጠፍታለች። የመጨረሻ ቦታው የሚያሳዩ ሸሊምፐሊ ነው። አሁን ነው መረጃ የተገኘ። ሌላ አንድ ነገር መቤቴ፣ እኛ ሪስኪው ያደረግነው ከነዛ ሴቶች መሃል አንዲት ሴት ነበረች። ሌሎቹም አይታወቁ ናቸው። እና ይሄ ክስ አሁንም ድረስ ክፍት ነው። አዎ መቤቴ፣ በጣም ምንድነው ያዲያ? ተጨማሪ ሴት ጠፋች። ቦያን በመያዝ ሁሉም ችግር ይቀርፋል ብዬ አስቤ ነበረ፣ ግን በድጋሚ ጀመረ። ከአንድ ሳምንት በፊት አንዲት ሴት ጠፍታ ነበረ። በድጋሚ ይሄ ክስ
इन्वेस्टिगेशन सही ምርመራ በትክክለኛ መንገድ እየሆነ ነው 100% አለቄ። ነገር ግን ያልተጠበቀ ነገር ነው አለቄ። እኛ ቦያን አስረነዋል፣ ግን የሱ ቡድን እኛን ካውንተር ያደርግ ይሆናል። እዛ ቡድን ሰው ሲተርፍ አይደል እንደ ካውንተር የሚያደርጉ። ሙሉ ካላባንዳ መጀመሪያም በፖሊስ ቁጥጥር ውስጥ ነው። ይሄን ሁሉ ቦያ ያደረገ ከሆነ ፏር በሰጠን በእኛ መረጃ መሰረት የጠፉ ሴቶች የተለዩ ናቸው፣ የተከሰሰባቸው የተለዩ ናቸው። ከገበያ ቡድን ጋር ምን ግንኙነት የላቸው። ምንም ማስረጃ የለም አለቄ። ሃይድራባድ ላይ ትልቅ ወንጀል ሲይዝ አድርገናል። አዲያ ክስ ማድረግ ግልጽ ማድረግ እፈልጋለሁ። ይህን ክስ ትኩረትሽ ወደዛ ወደዚህ አታድርጊ። ክሱ ላይ ብቻ ትኩረት አድርጊ። አዲያ स्ट्रेस में हमने शायद रॉन्ग स्टेप्स ले लिए በጭንቀት ሁሌ ራውን ሴቭ አድርግሻል። ለማረጋጋት ሞክሪ ሁሉንም። ይሄ ነጥብ አልገባኝም አቤ። ይሄን አለፍቼ ቦያን ያዝኩኝ። ይሄን ትልቅ የወንጀል ዓለም ሙሉ በሙሉ ጨረስ። ይሄ አያስፈልገንም። እነሱ ችግሩን መቅረፍ አይደለም የእነሱ ችግር መቅረፍ ነው የሚመቻቸው። አዎ ልክ ነህ ካበይ። ሴት ካገኙ በቂ ነው እነዛ ሰዎች። አዎ ወንጀል አይሰራም ማለት ነው። ለምንድን ነው የሚሰራው? ለማን ነው የሚሰራው? ይሄ ለምን አይገባንም እኛ። የሆነ ፍንጭ እስካልተገኘ ድረስ ይሄ ክስ አይሟላም። ልክ ነሽ አዲያ። सपनों को सच नहीं ህልምን እውነት ማድረግ አንችልም፣ पर हकीकत तक तो पहुंचा እውነታ ጋር ደግሞ መድረስ እንችላለን። जस्ट क्लोज योर आईज በቃ አይንሽን ጨፍኝ፣ ओपन योर माइंड ጭንቅላትሽን ክፈችው። रेड ड्रेस, ቀይ ልብስ፣ रेड कार, ቀይ መኪና፣ रेड स्टोल, ቀይ ስቶል። Do you get this? ገባኬ? ये मिस हुई लड़कियों की የጠፉ ሴቶች ፎቶ ነው። እዚህ ላይ ምን አዲስ ነገር አለ? Let me explain. ልግለጽልህ። እስከ ዛሬ የጠፉ ሴቶች ሁሉም ቀይ ልብስ ነበር ያደረጉት። रेड टॉप हो सकता है, पैंट ቀይ ሱሪ ሊሆን ይችላል፣ ቦርሳ ሊሆን ይችላል፣ ከላይ ሻርፕ ሊሆን ይችላል፣ ሸሚዝ ሊሆን ይችላል። तीनों लड़कियां एक በተለያየ ልብስ የጠፉት በቀይ ከለር ስኮዳ ነበሩ። ማለት እስካሁን ምንድነው የሚያመሳስለው ነገር አልገባንም ነበር። कोई क्लू छोड़ेगा। ፍንጭ ተዋል ብለን እያሰብን ነበረኛ። በመጨረሻ ፍንጩን አገኘን። He's selecting his targets እሱ in red. ታርጌት አድርጎ የሚመርጠው እኮ ቀዩን። इंटरेस्टिंग आते हैं አስገራሚ ነው አዲያ። बट ነገር ግን व्हाई ओनली रेड ለምን ቀይ ብቻ? We need to find out. ይሄን እኮ ነው ማጣራት ያለብን። वो किडनैपर सिर्फ रेड कलर से አጋቹ ቀይ ከለር ብቻ ነው የሚመርጠው። स्पेसिफिक रीजन? ከኋላ ያለው ፔሲፊክ ምክንያት कुल मिलाकर ጤነኛ 100 ሰው लोगों को ही देखा አጠቃላይ 100 ረንጉን ማየት የሚችለው የተፈጥሮ እያንዳንዱ ከለር በእኛ ህይወት ላይ ብዙ አይነት ተጽዕኖ ያመጣል። ነጭ የሰላም፣ ሰማያዊ የአይን፣ वैसे ही रेड ጥቁር ደግሞ የመጥፎን። एंजाइटी को ይሄ ቀይ ከለር የኛ አይን ላይ የረሃብን አንዳንድ ገርስት ክስ ላይ ክሩፕቶሞሲያ ነው። አክሮማቶፕሲያ እንዴት ነው የሚሆነው? रंग नहीं दिखता እሱ ትክክለኛ ከለር አይታየውም። ብዙ ጊዜ ነጭና ግሬ ብቻ ነው የሚታየው። ከዚህ በስተቀር አንዳንዴም አንድ ከለር ብቻ ነው የሚታየው። ከነዛ ከለር መካከል ደግሞ የትኛውም ከለር አንድ ሊሆን ይችላል። ब्रेन के कंडीशन ጭንቅላቱ በፈለገው መሰረት ነው የሚቀያየረው። ያ आपका कहने का मतलब उसे አንተ ለማለት የፈለግከው ቀይ ከለር ብቻ ነው የሚታየው እሱ። सिर्फ इतना ይሄ ብቻ አይደለም። ही उसे ये कलर ይሄ ከለር ሲታየው የእሱ ጭንቅላት ውስጥ አንድ ቫይብሬሽንም ይነሳል። ይሄ ጭንቅላት अलग अलग तरह से हो सकता ይሄ በሽታ የተለያዩ ሰዎች ላይ የተለያዩ አይነት ጭንቅላት ሊኖር ይችላል። रंगों का እሱ ውስጥ ያለው ስሜት ቀለም መታየቱ፣ ከለር መታየቱ፣ አለመታየቱ ይሄ አንድ ድል ሊሆን ይችላል። ይሄ በጣም ሬር ነው። ይሄ በሽታ በጣም ጎጂ ነው። ብሪሊየንት ወርክ አይዳል። ይሄን ክስ በዚህ ጊዜ አቀረብሽው። ምንድነው እቅዱ? को प्ले करने की सोच रहे እሱ ለመጥለፍ እሱ ላይ ትኩረት ለማድረግ እያሰብን ነው። ለአንድ ሳምንት ከተማ ላይ እናረጋጓለን። ውጪ ግን ማንም ማወቅ የለበትም ስለኛ እቅድ። वो कब कहां መቼ እንዴት ጥቃት ይፈጽማል እኛ ምንም አናውቅም። ወደፊት መሄድ አንችልም። बाहर लाकर ነገር ግን እሱ ወደ ውጪ አምጥተን ሌላ አንድ እገታ እንዲያደርግ እንደዚህ ምርመራ እናደርግበታለን።
हमें जो क्लू मिला እኛ ባገኘነው ፍንጭ መሰረት አጋቹ ከለር ብላይንድ ነው፣ ቀይ ብቻ ነው የሚታየው። ስለዚህ ቅዱን ዲኮይድ እናደርጋለን፣ ኦፕሬሽን ሬድ እንለዋለን። ይሄ በጣም አደጋ ነው። ሚሳካ ይመስልሻል? ቀይ ከለር እንዳየ ወንጀል የሚሰራው እሱ ያ ብቻ የሚታየው ከሆነ ከቁጥጥር ውጭ የሚወጣ ከሆነ ለቅም ሙሉ ከተማ ላይ ቀይ ልብስ ምናስቆም ከሆነ ወደ ሴቶችን በቀይ ልብስ ልካለን። እስካሁን በታገተው በዛ ፓተርን መሰረት በዚህ ሰዓት የት ሊታገት ይችላል? ያን ቦታ ታርጌት እናደርጉ ነው። ከኩኩትፐሊ ፓታንቼሩ ድረስ የኛ ፒኤስ ላይ አንድ ቦታ ላይ አንድ ሴት ኮንስቴብል ቀይ ከለር ልብስ አድርገንላት እቅድ እናቅዳለን። ሁሌ እንከታተላቸዋለን። ግዴ ሰጠኝ ምንም ቢሆን ሁሉም ሴት ላይ መከታተያ ድሮን መኖር አለበት በካሜራ። በዚህ ጊዜ ወደ ውጭ ሲወጣ በእርግጠኝነት እሱን እንይዘዋለን አለቃ። ሴቶች የትኛውን ተጠርጣሪ ካያችሁ በቶሎ ንገሩኝ። እሺ መቤቴ፣ እሺ መቤቴ፣ እሺ መቤቴ፣ እሺ መቤቴ፣ እሺ መቤቴ፣ እሺ መቤቴ። ሰበይበን ምን ሆነ? बाबा አባዬ። አቤት बाबा भूख አባዬ፣ ርቦኛል። भूख किसी का इंतजार नहीं, ረሃብ ሰው አይጠብቅም። भोजन मिलने में देर ምግብ ለማግኘት ልታረፍድ ትችላለህ። እስካላገኘከው ድረስ ደግሞ መፈለግ አለብህ ምግቡን። እስከዛ ድረስ ደግሞ ታገስ። ካገኘኸው ደግሞ እሱ ላይ ዝለልበት። በሌሊት Anything suspicious? ተጠርጣሪ አይታችኋል? አያለቄ Be alert. ተጠንቀቁ። እሺ አለቄ፣ እሺ አለቄ። Hey, गाड़ी ይሄ አቁሙ መኪናውን። थोड़ा पीछे ले. ትንሽ ወደ ኋላ አድርጉ። እሺ አለቄ። Hey, አንተ ስምክ ማን ነው? रेड्डी इतनी रात ሬዲ፣ में कहाँ जा रहा है? በዚህ ምሽት ወዴት እየሄድክ ነው? ስራ እየሰራው ረፈደብኝ አለቃ። अब घर አዎ ወደ ቤት እየሄድኩ ነው። እና እዚህ ጠርሙስ ውስጥ ምንድን ነው ያለው? የሰርሶ ቅባት ነው እኮ። ወደ ቤት ሂድ፣ በቶሎ ሂዳ። ያቆም፣ መኪናውን አቆም፣ መኪናውን አቆም። हमें इस ऑपरेशन को शुरू ይህን ኦፕሬሽን ከጀመርን 4 ቀን ሙሉ ሆኖናል። እንደዛም ሆነ ወደ ውጭ አልወጣም። የሆነ ችግርም አለ ማለት उस किडनैपर को ያጋች पता चल गया कि አወቀ እኛ እንደምንፈልገው። बाबा አባዬ አቤት፣ भूख लग እርቦኛል። चलो እንሂድ፣ आज खेल खेलते ዛሬ ጨዋታ እንጫወት። 3 o'clock. That's all for the day. 9 ሰዓት በዛ በኩል ነው። ሁሉም ሰዎች ወደ እኔ ነው። ነይ አመሰግናለሁ ሰርቬ። ምንም አይደለም። ዲቪያ አቤት። ये जैकेट फट गया है देखो ይሄ ጃኬቱ ፋክት ምንድነው? ይህ ውስቲ ችግር የለውም። አንተ ሂድ። እሺ ራስሽን ጠብቂ።
एक काम करो አንድ ስራ ስሩ አለቄ ልቀቁ छोड़ दो सब छोड़ दो ተው ሁሉንም ተው इसको सीबीआई ክሱን ለሲቢአይ አስረክባችሁ ለኤስአይቲዎች ላኩ አዎ सत्यानाश ሕይወታችን ያበላሽ አፈርኩብሽ አንቺ ጓደኛሽ ማዳን ካልቻልሽ እንዴት ክሱን ታቀርፊያለሽ ሬድ ቲዮሪ እያልሽ ነበር ፓተርን እያልሽ ነበር दिव्या ने ब्लू कलर की जैकेट ዲቪያ ሰማያዊ ከለር ጃኬት አድርጋ ነበረ ዲዛስተር ሙሉ በሙሉ ጉዳይ አይደለም አለቄ የሆነ ስህተት ተሰርቷል በአንቺ ላይ ተማምነን ነው እስካሁን ከ16 ሴት በላይ ጠፍቷል አሁን ለህዝብና ለሚኒስቴር መመልሰልስት የሚዲያ ተጽዕኖ ጨምሯል አሁን ምንም ማድረግ አልችልም ይሄን ቡድን ዲስሚስ አደርጋለሁ አዲያ ለዲቪያ መጥፋት ደግሞ አንቺ ነሽ ተጠያቂ ባጅት ይሄን ክስ አንቺ የመራሽ ነበረ ከተማ ለቀሽ እንዳትውጪ ለኔ ሳትናገሪ ውጪ ከዚህ ውጪ ዲቪያ የዛን ቀን ሰማያዊ ከለር ነበር ያደረገች ከኋላ ተቀዶ ነበር ነገርኳት አየችውም አዙራ አድርገው ነበር በድጋሚ ያን አላየውም ነበር እኔ ከዛ ሂጄ ነበር አስራ 1999 እና 2023 ወይኔ አምላኬ እኔ ነበርኩኝ ያገኘሁት ይሄንን እኔ አልሰጠም የኔ ነው እኔ አልሰጠም ይሄንን ይሄ የኔ ነው አንቺ ባለጌ አዲያ ማስኩ እንዳነክ ያላልኩሽም የኔ ነው የኔ ነው ልቀቁ ይሄ እናንተ ማስክ ከየት አገኛችሁ ስንጫወት እዛ ጋር አግኝቼው ነው ወይኔ አምላኬ ማያ አባዬ ወዴት ሄዶ ነው አይ ዛሬ ልደቴ እኮ ነው አባዬ የትም አትሂዳ ይሄ ፍንጭ ነው चोर बाजार में एक ढूंढो የሌባ ገበያ ላይ አንድ ስትፈልግ እሺ ታገኛለሽ በኬርላ ቫኬሽን ዘና በይ የሌባ ገበያ ላይ የሚገኝ መጫወቻ አይደለም ይሄ ከልጅነቴ ቼዚንግ ያረገኝ ነው ሃሎ አቤት ሰላም ነህ ካው ሰላም ነኝ አዲያ በድንገት እንዴት መጣሽ በቃ እንደዚሁ ማየ ሃያ ክስቴ አቤ ይባላል አንተ ተለያይተህ ከነበረ ከሷ ጋር በድጋሚ ተገናኘን አዎ ጂቨን ዕቃው ውስጥ አስገባው ቤታ बैठो ना ልጄ ተቀመጣ ቡና ይዤ ልመጣለሁ እሺ አመሰግናለሁ አክስቴ
ይሄ ምንድነው? አዲያ ተመሳሳይ ማስክ ነገር ያልነበር ነገር ነበር። ይሄንን የሆነ ግንኙነት አለው ከሌላ ክስ ጋር። ይሄ ማስክ ተመሳሳይ አሰራር ተመሳሳይ እና ተመሳሳይ የጊዜ አሰራር። ምን ሆንሽ እማዬ? ለምን አስወጣሽ? ይሄ ወደ ውጭ ይሄ ወደ ውጭ ወጣ ማለት በድጋሚ የሆነ መጥፎ ነገር ይሆናል ማለት ነው። በዚህ የተነሳ እኮ ነው የአንቺ አባት ከኛ የራቀው። በድጋሚ አንቺ ይሄን ማስክ ወደ ውጭ አስወጣሽ። በጣም እየፈረው ነው። ይሄን ማስክ አይተሽ ለምን ትፈሪያለሽ አንቺ? በዛ ጊዜ ምን ነበር የሆነው? ቆይ በዛ ጊዜ ዳሚያል በስራ ጉዳይ በጣም ይጨናነቅ ነበር። ማታ ማታ ይተኛ ሙላ ነበር፣ እንቅልፎ ይመጣም ነበር። በዚህ ማስክ ጉዳይ የሆነ ነገር ያስብ ነበር፣ በጣም ይረበሽ ነበር። የዛን ቀን የአዲያ ልደት ነበር። ዛሬ ረፍት መውሰድ ነበረብህ። ከአንዴ አስቸኳይ ስራ መጣ፣ መሄድ አለብኝ። የልጅክ ልደት ነው ዛሬ፣ መሄድ አስፈላጊ ስለሆነ ነው። ጋይትሪ አዲያም በጣም ነገረች ቤት ውስጥ እንዲቆይ። አባዬ አንተ ወዴት እየሄድክ ነው? ፖሊስ ጣቢያ ልጅ። አይ ዛሬ ልደቴ እኮ ነው አባዬ። የትም አትሂድ። ፖሊስ ጣቢያ ውስጥ በጣም አስፈላጊ ስራ አለ። ማታ እመጣለሁ። እሺ። እዛ እንዳንቺ አንድ ልጅ ለእናቷ እያለቀሰች ነው። አይ አትሂድ አባዬ። አዲያ አይገባሽም እንዴ? አዲያ ላይ ለመጀመሪያ ጊዜ ተናደደ። አዲያ ነይ ኬክ ቁረሽ ልጄ። አባዬ እስካልመጣ ድረስ ኬክ አልቆርስም። የዛን ቀን አዲያ አደረቀች። አባቴ እስከመጣ ኬክ አልቆርስም። በጣም አባበልናት። እሺ አላለችም እሷ። ኬክ አልቆረሰችም እሷ። አይ ማዬ እኔ ኬክ አልቆርስም። ቴቴ አባቷ ከመጣ በኋላ ኬክ ይቆረስ። እንሂድኛ። ሁሉም ከሄዱ በኋላ ፖሊስ መጣ። እነሱ የተናገሩት የመጥፋት ክስ ምርመራ ላይ ሲሄድ ጫካ ውስጥ የኔ ባል እንደጠፋ ነው እና የሱ ሞተር ብቻ ነው የተገኘው። ማዬ አባዬ ነው ያለው። ንገርኛ ማዬ። ዛሬ ከብዙ ዓመት በኋላ የማክስ በድጋሚ ወደ ውጭ ወጣ። ይሄ ማለት ነው በእርግጥ መጥፎ ነገር ሊሆን ነው። ለምንድን ነው ያስወጣችሁት ይሄን ወደ ውጭ? የሆነ ነገር ከሆንክ አትፍሪ አክስቴ። እኔ እስካለሁ ድረስ አዲያ ምንም ነገር አትሆንም። እኔ እወጣለሁ። ይሄንን ለዚህ አባቴ ሄዶ ተመልሶ ካልመጣ እሱ ለመፈለግ ሄደው እውነታ እሱን እኛ አሁን ማጣራት አለብን። ስንት ጊዜ ተናግር ያለው እንደዚህ ትላልቆችን ፖሊስ ጣቢያ ውስጥ ታስቀምጠ። ይሄንን ያዘው። እሺ አለቄ። አጎቴ እናትሽ እንዴት ናት ልጄ? ሁሉም ሰላም አጎቴ? ወደ ውስጥ ግቢ። አይ ችግር የለውም አጎቴ። ተናገሪ ልጄ። ማውራት ያለብህ አንተ ነህ አጎቴ። በድጋሚ ጀምረዋል የድሮው ክስ። ተናገር አጎቴ የዚህን ታሪክ። አንድ ቀን ጣቢያችን ውስጥ ሴት እንደጠፋች ዜና መጣ። አንድ ስተት ስራ ትሰራለህ አንተ፣ በዛ ላይ ድራማ ትሰራለህ። ትለክ ማናቸው እነዚህ ሰዎች? አረቄ እቺ ልጅ እነሱ ልጅ ናት፣ ጠፍታለች። ይሄ እነሱ አማች ነው። እሱ ነው የሚጠራጠሩት። ለዛ ነው ከን የኛ ልጅ የቆመች ወርቅ ነበረችን። እሱ ለሱ ሰተን ጉድጓድ ውስጥ ጎተትናት። ሚስቴ መትቻት ነበር። እውነት ነው አለቄ። ከዛ በኋላ እኔ ኮይምባቱር ሄጄ ነበር። ተመልሼ መጥቼ ሳይ ሚስቴ የለችም። እኔ አንተ ራስህ ፍትህ ስጠኛውን አለቄ። አንተ ሚስትህ መታታ። ለዛ ነበር ቴሌክስ አቤት ወደ ውስጥ አስገባው። ምርመራ ጀመረ። በአንድ ሳምንት ውስጥ ማንን እንዳገኘ አጣራ። ግባ ወደ ውስጥ ግባ። ስለ እሱ ሙሉ መረጃ አጠራቅም ያለው ለቄ። እሱ ልክ ነበር ያወራኝ ነበር እኮ። ለቀን በፊት ነው ገጠር የመጣው። እሺ ይሄ ነው ያ ቦታ ለቄ፣ ልጅቷ የጠፋችበት ምርመራ ለማድረግ የሄድንበት ቦታ ደግሞ የሌላ ጣቢያ የሰው ወደዛ መጥቶ ነበር። የሴቷ የመጥፋት ክስ ምርመራ ነው የመጣው ታለ የመጥፋት ክስ አለቄ። ከ3 ሳምንት በፊት ጠፍታ ነበር። በዛ ክስ ምርመራ ላይ ነኝ። የድሮ ክስ አልቀረፈም። አዲስ እየመጣ ነው በየቀን የድሮ ክስ አለቄ። እስካሁን ብዙ ሴቶች መጥቷል። 8 ሴቶች ናቸው። 8 ሴቶች ብዙ ክስ ሆነ። አባትሽ ሲያውቅ ነገር ተጠራጠረ። እዚህ አቅራቢያ ጣቢያ ደውሎ ጠየቀ በየቦታው። አሎ ኩቲከለም ፖሊስ ጣቢያ፣ ፔንቴር ፖሊስ ጣቢያ አለቄ። ለ6 ወራት ክስ እየተከሰሰ ነው። ሊና ቤምሲ አንጀሊ አዲስ ክስ እንደመጣ ደግሞ አሳውቃለሁ ለቄ። ክሪቲ 22 ዓመት፣ ረመያ 21 ዓመት፣ ሬሽማ 25 ዓመት አለቄ። የሁሉ ክስ ለአንድ ዓመታት ፔንዲንግ ላይ ነው አለቄ።
मुझे कुछ डाउट हुआ እኔ ተጠራጠርኩኝ። ስለዚህ የዲስትሪክት እያንዳንዱ ፖሊስ ጣቢያ ላይ ምርመራ አደረግኩኝ። አለቄ ለ3 ዓመታት የመጥፋት ክስ ፋይል እየጨመረ ይሄድ ነው። የተለያየ ቦታ ላይ ክሱ ስለሆነ ማንም በሲሪየስ አላየውም። እስካሁን ፋይልና ክስ የመጣው አለቄ ሙሉ 40 ነው። የጠፉት ሁሉም ሴቶች ናሉ። ለ3 ዓመታት የመጥፋት ክስ ፋይል ብቻ ነው ይሆን ያለው። ይሄ ይሆን ያለው ምክንያቱ ምንድን ነው? የጠፉት ሴቶች ጫካ አቅራቢያ ነው የጠፉት ማለት ነው። እና ምንድነው እቅድክ? የመጀመሪያው ነገር ህዝብን ማስጠንቀቅ ነው። ከዛ በኋላ እኛ ጫካ ውስጥ መግባት አለብን። የገጠሩ ሰዎች ልናስጠነቅቃችሁ ነው። እዚህ አቅራቢያ ገጠር ላይ ሴቶች በተደጋጋሚ እየጠፉ ነው። የነዜ ነው። ስለዚህ ሁሉም ቤት ውስጥ ሴት ብቻ እንዳትወጣ፣ ሁላችሁም ጠብቋቸው እና የራሳችሁ ቤት ውስጥ ቆዩ። የማይታወቅ ሰው እዚህ አቅራቢያ ካያችሁ በቶሎ እናንተ ገጠር ያለው አቅራቢያ ፖሊስ ጣቢያ ወይ ደግሞ እናንተ አቅራቢያ ያለው ስልክ ተጠቅማችሁ ከኛ ጋር መገናኘት ትችላላችሁ። तुम्हारे गांव के आसपास में कोई लापता ገጠር አቅራቢያ እየጠፋ ነበረ። एक बात बता, गांव में किसी अनजान आदमी को देखा? ቃል ነገር ተናገር። ገጠር ውስጥ የማይታወቅ ሰው አይታል እንዲህ ያላየው መለቄ ፖሊስ ጣቢያ ውስጥ ክስ ተመዝግቧልን። የትም ቦታ ላይ አውሬ ተገለው አልተም። ጫካ ውስጥ አውሬ ለማደን ሄዱ ተመልሶ አልመጡም። ይሄ ነገር ታሪክ ሂስትሪ እየመሰለኝ አለቄ። ሴቶች ብቻ ነው የሚጠፉት። ምንም ሊገባን አልቻለም። በየቦታው ምርመራ እየተካሄደ ነበር። በአንድ በኩል ፖሊስ ሙሉ የገጠር ሰዎችን እያስጠነቀቀ ነበረ። በሁለተኛ በኩል እኔና አባትሽ ክሱን እየመረመርን ነበረ። ነገር ግን ይሄ ክስተት እየቆመ አልነበረም። አባዬ አባዬ እኛ ለምርመራ ጫካ አካባቢ ላይ ስንዞር አንድ ቀን ኤዲኪው ጫካ አካባቢ ክልል ላይ የእኛ ሞተር ተበላሸ። በድንገት ምን ሆነ አለቄ? እኔ አየዋለሁ። ውሃ አገኛለሁ እንዴ? अंदर रखा है, जाकर ውስጥ ተቀምጧል። ሂድና ጠጣ አለቄ። ምን? ठीक से दिखाई नहीं በትክክል አይታየኝም እኔ गांव से इतनी दूर ከገጠር ሄድና ራቅ ብለህ እዚህ ትኖራለህ። አትፈራም? जंगल है ना, ጫካ አይደል? यहाँ तो खूंखार जंगल। እዚህ ደም አፍሳሽ አውሬዎች ይኖሩ ይሆናል። የጫካ አውሬዎች እነሱ ምን ያደርጋሉ አለቄ? የእነሱ መንገድ የተለያየ፣ የኔ መንገድ የተለያየ። በጣም አሪፍ ታወራለህ፣ ግን አንተ እዚህ ነዋሪ እንኳን አትመስልም። ከየት ነው የመጣው አንተ? घुमाते ይሄው ረሃብ እያዞረ እዚህ ድረስ አምጥቶኝ ነው። याद नहीं कि मेरा እኔ ራሴ አሁን የት ትዝ አይለኝም። የእኔ ገጠር የትኛው ነው? तो अब रहते रहते ጫካ ውስጥ መኖር ነበረ እንዴ? አሁን እየኖርኩ ልምድ ሆነው አለቄ። ቤት ውስጥ ያለው ምናልባት ያምሸጥ ነው መሰለኝ። አዎ አለቄ፣ አንተ ማር ለማውጣት ስትሄድ እዚህ ጫካ ውስጥ የተጠራጠርከው ሰው አለ። በትክክል አይታየኝም። क्या शक እኔ ማንም ምን እጠራጠራለሁ አለቄ። ሞተሩ ተስተካከለ። እሺ शहद बेचने के लिए तुम शहर आते हो? ማር ለመሸጥ ከተማ ትመጣለህ። 2 ጠርሙስ ለአንተም ላምጣ? አያስፈልግም። ፖሊስ ጣቢያ ና እናግኘኝ። ठीक है साहब। እሺ አለቃ። तुम्हारा नाम क्या है? ስምክ ማን ነው? रेड्डी। ሬዲ።
गाड़ी रेडी है सर ተዘጋጅቷል ሞተሩ አለቄ። फिर एक दिन सुबह सुबह सर ከዛ አንድ ቀን በጠዋት አለቃ ፖሊስ ጣቢያ ሲመጣ አንድ ገበሬ ወደዛ መጣ። ሰላም አለቄ ቲለክ ይሄ ማክሴ ምንድነው? ጫካ ውስጥ እንዳገኘ ነው የተናገረው አለቄ። እሱ ነው ይዞ የመጣው ምንድነው? ማታ ከጫካ እየተመለስኩ ነበር አለቄ። ይሄን አድርጎ የሆነ ሰው አየሁኝ። እሱ ጋር ሲሄድ ወደ ጫካ ሮጠ እና ይሄንን ተው የተለየ ነገር አየሁኝ አለቄ። ለዛ ነው አንተ ጋር ያመጣሁት። ይሄንን ለየት ያለ መሰለኝ። የሮጠው ሲታይ እንዴት ነው? ፊቱን እንኳን አላየሁም አለቄ፣ ግን ጸጉሩ ነጭ ነበረ እና የቆመ ነበረ። አለቄ የዛን ቀን ጫካ ውስጥ አንድ ሰው አይተን ነበር። ለምርመራ እንጥረው እንዴ? አይ እሱ ዕውር ነው ያለ ፍንጭ። አንድ ዕውር ሰውን እንዴት ነው ልጠይቅ የምንችለው? ይሄን ማስክ ለፎረንሲ ላክና ቼክ አድርጉ በላቸው። እሺ አለቄ። ማስኩ ቼክ ከተደረገ በኋላ የታወቀው ቢያንስ 100 ዓመት የቆየ ነበረ። ፎረንሲ ሪፖርት ላይ እንደዚህ ነበረ። ከዛ ማስክ ላይ ብዙ የደም ሳምፕል ተገኝቷል። የደም ግሩፕ ግን አልታወቀም። ዲኤንኤ ቴስት ሲደረግ ነው የታወቀው። ቢያንስ ከ36 የበለጠ ዲኤንኤ ሳምፕል ነበረበት። እነዚህ ሁሉ ሳምፕል ደግሞ የጠፉ ሴቶች ነበሩ። ይሄ ነገር እንደተረጋገጠ ሙሉ ዲፓርትመንት ተንቀጠቀጠ። ሂዲምባ የሚባል የድሮ ባህላዊ መጽሐፍ አለ። ከበሩ ልክ እንደዚህ ማስክ ነው። እኛ እንዳወቅነው ይሄን በማንበብ በዚህ ክስ ለእርዳታ እናገኛለን ነው። መጽሐፍ እንኳን ተገኘ፣ ግን በእምነት ቋንቋ ነበረ። እዚህ አቅራቢያ ኮሌጅ ውስጥ የነበሩ ተማሪዎች ክርስቲያኖች ነበሩ። ስለዚህ ማንም ማንበብ አልቻለም። ከዛ የጸሐፊውን አድራሻ አውጥቶ አባትሽ እሱን ለመገናኘት ሄደ። हेलो सर ሃሎ አለቄ። आई एम नंद किशोर እኔ ነንደ ኪሾር ነኝ። ኢንስፔክተር ፖሊስ ስላገኘው ደስ ብሎኛል። እባክህን ተቀመጥ። አመሰግናለሁ አለቄ። ሂዲምባ ለምንድን ነው ይሄን ያዝከው? ምንድን ነው ሂዲምባ? ከዓመታት በፊት ነው የተወሰኑ ታሪኮችን እንሰማ ነበረ። አምናለሁ ታሪኩ እና ገጸ ባህሪያውን ታሪክ ሆኗል። ሀባ ፓሪዎችን ጉሩዋይ፣ ማሶፒዮ፣ ኩሮይ፣ ሀባይባ ዓለም ላይ እንደዚህ ብዙ አይነት ተፈጥሮዎች ነበሩ። እነዚህ የጫካ ነዋሪ ዘላኔዎች ናቸው። ግን ሌላ አንድ ነገር አለ። ያ በጣም አደጋ ነው። 1857 ላይ የእንግሊዝ ንግስና ብዙ ወታደሩን አጣ። ከዛ የእንግሊዝ ጀነራል ዊኪንስ ይህን ነገር መታገስ አልቻለም። እስረኞቹን በማስፈራራት ዓላማ ትልቅ እስር ቤት አስገነባ። ስሙን አንደማን ሴሉላር እስር ቤት አለ። እስረኞች እድሜ ልክ ቅጣት ሲሰጣቸው ነበር። አንደማን ሴሉላር የእስር ቤት ስም እንደሰሙ እስረኞች ይንቀጠቀጡ ነበር። የእንግሊዞች ጭቆናን አልጨመረ። የእስረኞች ክፍል ማነስ ጀመረ። አዲስ እስር የኛ የት እንደሚኖር አልገባቸውም ነበር። የዛኔ ሂዲምባ ደሴትን አገኙ እንግሊዞች። ሂዲምባ ዘላኔ ጎሶች እዛ ይኖሩ ነበር። እነሱ ስጋ ነበረ የሚበሉ፣ ስጋ በሊቶች ነበሩ። እና እንግሊዞች ሂዲምባ ዳርቻ ላይ እስረኞችን መላክ ጀመሩ። እዛ እስር ቤት ቦታ ሲያንስ አምናለሁ 1947 15 አጎስት እንግሊዝ ሀገርን ለቃ ሄደች፣ ህንድ ነጻ ሆነች። ነገር ግን ሂዲምቦች የሰው ስጋ መብላት ልምዳቸው ነበረ። በዛው ሰዓት መንግስት አሳለፈ። ትናንሽ ባለ ሀብቶች ካዝናቸውን ለመንግስት በመስጠት ቦታ ለመደበቅ አንድ ደሴት እየፈለጉ ነበሩ። የዛኔ ስለዚህ ቦታ አወቁ። ሂዲምቦችን እየገደሉ አባረሯቸው እነዛ ባለ ሀብቶች።
मौत के डर से हिडिंबा በሞት ፍርሃት የሂዲምባ ተፈጥሮች ከዛ አመለጡ። ነገር ግን ትንሽ ርቆ ሄዶ ካለሪቪድ ጋር ችኑር ባህር ዳርቻ ጋር ተሻግሮ እዛ አንዲት ሴትን አዩ። እሷን እንዳዩ የነሱ ራብ ነቃ። እሷን ገሏት በሉ። አይ ወንድሞቼ እህቴ ምንድን ይሁን ለታየቴ ምንድን ይሁን አጎቴ ለታየቴን ገሏት እየበሉ ነው የተወሰኑ ሰዎች። የገጠሩ ሰዎች ስለዚህ ጉዳይ ሲያውቁ ሁሉም ሂዲምባዎችን እስረኛ አድርጓቸው በሕይወት አቃጠሏቸው። እናንተ ሰው ናችሁ አውሬ ናችሁ? ሰው ገላችሁ ትበላላችሁ? አረ ግደሏቸው፣ አውሬ ናቸው እነዚህ፣ ግደሏቸው፣ ግደሏቸው። እና እንደዚህ የሂዲምባ ተፈጥሮ ታሪክ ለዓለም አበቃ። ታሪክ ላይ ልክ እንደዚህ አይነት ስጋ በሊቶች ይወራላቸዋል። አይን ማለት ከነዛ ውስጥ የተረፈ አለ ማለት ነው። पेरुमाली पुलिस ጣቢያ ትለካ አቤት አለቃ ጥርጣሬ ክልክ ነው። ያውር ነው ገዳዩ። ምን እንደምታወራው አለቄ? የጠፉ ሴቶችን እሱን ያገታቸው ምን? አንድ ውር ሰው እንዴት ሊያግት ይችላል አለቄ? እንዴት አድርጎ የሆነውላ ካሊ? አቤት አለቃ የእውነት ነው። እውነት ነው። ሰዎችን የሚበላ ሰይጣን ነው እሱ። ጫካ ለመሄድ ወጥቻለሁ። እናንተም ነው? እሺ ከፎርስ ጋር እየመጣን ነው። አባዬ I want to become a police. ፖሊስ ሆናለሁ። እኔ ፖሊስ መሆን ነው የምፈልገው። आपकी इन्वेस्टिगेशन की हुई केस फाइल የመረመርሽው ክስ ፋይልን ማየት እንችላለን። ሁሉም ሪኮርድ ኤሲፒ ቢሮ ውስጥ ነው የሚገኘው። እኛ እየመረመር የነበረው አለቄ። አቤት Here it is. ተመልከት ይሄንን። जरा दिखाओ मुझे। አሳይኝ እስቲ። रेड चूड़ीदार, ቀይ ሻርፕ፣ रेड ड्रेस, ቀይ ልብስ፣ अगेन रेड। በድጋሚ ቀይ፣ ተመሳሳይ። जो लड़कियां गायब हुई በዛ ጊዜ የጠፉ ሴቶች ሁሉ በቀይ ከለር ነበሩ። ቲለክ የተናገረው በዛ መሰረተ ነው። ሬዲ ማንም አልነበረውማ። हैदराबाद में कौन है? እና ሃይድራባድ ውስጥ ያለው ማን ነው? मुझे लगता है እኔ የሚመስለኝ प्रजाति में अभी भी कोई जिंदा है። ከሂዲምባ ተፈጥሮዎች ውስጥ አሁንም በሕይወት ያለ አለ። ከነዛ ዘሮች ውስጥ ፕሮፌሰር ጀከንዳ ማግኘት አለብን እኛ። ነንደ ኪሾር አግኝቶኝ ከሄደ በኋላ ዓመታት ምንም ስልክ አልተደወለልኝም። ዲፓርትመንቱ ሲደውል አወቅኩኝ። አንድ ሂዲምባን እየገደለ እሱ ሞተ። የዛኔ ያ ሂዲምባ ከሞቱ ጋር ይህ ችግር አበቃ ተብሎ ነበረ። ግን እኔ ልብ እያመን አልነበረም። ስለዚህ የዛ ኗሪ የመጨረሻ ብቸኛ ሰውን ስለ እሱ ለማጣራት ሞከርኩኝ እና የረዲም መረጃ ለማጣራት ወጥቶኝ በዛ አጋጣሚ መንገድ ላይ ያለው አንድ ገጠር ዱኪ ውስጥ አወቅኩኝ። አንድ ስጋ ቤት ጋር አንድ እንግዳ ሰው ተቀምጦ ነበረ። तुम्हें भूख लगी है क्या? ርቦ ነው እንዴ? तो क्या काम चाहिए? እና ስራ ፈልገ ነው? उसी दिन से उसने मेहनत करना ከዛ ቀን ጀምሮ እሱ መልፋት ጀመረ። कहीं बहुत दूर
ከሪያሺ ክልል በጣም ርቆ ይኖር ነበር። ብቻውን ይኖር ነበር። ማንንም ምንም አያናግርም ነበር። እሱ ፈልጌ ነው उसकी मेहनत और ईमानदारी को देखकर የሱ ልፋትና ሐቀኝነቱን አይቶ የሱቁ ባለቤት ከገጠሩ አንዲት ሴት ጋር አጋባተ። ሁሌ ዝም ብሎ የሚኖረው ሬዲ ፊት ላይ ለመጀመሪያ ጊዜ የገጠሩ ሰዎች ፈገግታ አዩ። በጋብቻ ገመድ ከታሰረ በኋላ ከሚስቱ ጋር በጣም በፍቅር መኖር ጀመረ። ከአንድ ዓመት በኋላ እሱ አንድ ወንድ ልጅ ወለደ። ነገር ግን ከተወሰኑ ቀናት በኋላ በዮኔ በሽታ የተነሳ የሱ ሚስት ሞተች። በሚስቱ ትውስታ ሁሌ ያለቅስ ነበር። በዛ የተነሳ አይኑ ታመመ እና እሱ ከለሮችን በማወቅ በጣም መጨናነቅ ጀመረ። አሁን አንድ ከለር ብቻ ነው እየታየኝ ያለው። ये कलर ब्लाइंडनेस है ይሄ ከለር ብላይንድነስ ነው። በዚሁ ላመችሎት እኔ እንደዚህ ነክስ አላየሁኝም። ኦፕሬሽን ከተደረገስ ትርጉም የለውም። በአንድ በኩል የሚስቱ ሞት፣ በሁለተኛው በኩል ደግሞ ሲታይ ያለው ችግር እሱን አደጋ ውስጥ ከተተ። እዛ ገጠር ላይ አሁን ልቡ እየፈለገ አልነበረም። ስለዚህ እሱ ልጁን ይዞ ርቆ ሄደ። አሁን ስራው አንድ ብቻ ነበረ፣ በየዓመቱ ገጠር መቀየር። ገጠር በቀየረ ቁጥር ከዛ ገጠር ላይ የተወሰኑ ሴቶች ይጠፉ ነበር። ይሄ ነገር ከፖሊስ ሪኮርድ ላይ ነው ያወቅኩት። እኔ ስለ ሬዲ ልጅ መረጃ ሳጣራ አወቅኩኝ። ሚሽነሪ ትምህርት ቤት ውስጥ እየተማረ ነው። እሱን እየፈለኩ ትምህርት ቤት ስደርስ የትምህርት ቤቱ ፋዘር ነገረኝ፣ ያ ልጅ እዚህ ነው የሚማረው እና በወር 2 ጊዜ አባቱ ለመገናኘት የሆነ ቦታ ይሄዳል። ፋዘር ይህንንም ተናገሩ። አባቱ ሲሞት ትምህርት አቆመ እና የሆነ ቦታ አመለጣሉ። ከዛ በኋላ ምን እንደሆነ እኔ አላውቅም። ይህን እውነት ከሰማው በኋላ ላምንም አልቻልኩም። ዓለም ላይ ብዙ እንደዚህ ነገሮች አሉ፣ እኛ ማመን አንችልም። እዛ ላይ ከዛ ጋር ስንጋፈጥ ደግሞ የዛኔ እናምናለን። ስለዚህ ጉዳይ ልጄ ተናገሪ። ጉዳይ ምንድን ነው? ዶክተር አንተ እንደተናገርኩ አክረምቶፒያ ዲሲዝ ካኒቨል ላይ ሊሆን ይችላል። እንዲህ ያው ሊሆን ይችላል። የሰው ሚት በመልመዱ የተነሳ የሰውነት ላይ የጄኔቲካል ሪል ይበዛል። ዶክተር ኤሪትሪ ነው። አዎ በትክክል 100%። አባት ካለበት ልጅም ይኖረዋል። ያው ስጋ በሊታ የመሆኑ በሽታ ማለት ነው። बदला और आवेश हमेशा साथ रहता है। ብቀላና ንዴቱ ላይ ከራስ ጋር ነው የሚኖረው። ግን በዛ የተነሳ እኛ መጉዳት የለብንም። በዛ የተነሳኛ ሪያክት ስናደርግ ነው የምንጎደው። በዚህ ሰዓት የተሳሳተ እርምጃ አንድም ካነሳ እዛ ካርቲክ፣ እዚህ ደግሞ ሁላችንም እንጠመዳለን። ካንተ ብቀላ የበለጠ በጣም የኛ ቢዝነስ ነው። እሱ ምን ማድረግ አለብኝ ማድረግ የለብኝ እሱን በኔተው። ዝም ብትል ይሻላል። ገባ ካልገባ साइलेंट रहने के लिए ዝም ለማለት አንተ እኔን ታስጠነቅቀኛለህ። የተመታው እኮ አንተ አይደለክም እኔ ነኝ። በል ስልክ ደውል። አመሰግናለሁ። ያዥ प्रोफेसर ने जो बोला ፕሮፌሰሩ ያለው እና ዶክተሩ አናላይዝ ያደረጉት ስለ ቦያ ያገኘው መረጃ በትክክል እየተመሳሰለ ነው። እሺ ካላበንዳ ሬስኪው ላይ የተገኙ ሴቶች በቀይ ልብስ ነበሩ። ያ ልብስ በቀይ ነበር የታዩ ማለት ቀይና የሆነ ግንኙነት አለው። በእርግጠኝነት የዛ ዘር የመጨረሻ ስጋ በሊታ የተረፈው ዘላኔ ጎሳ እሱ ነው። እሱ ከጠፋ በኋላ አይደል እንዴ የታገተችው? ያ የሱ ክር ነበር። ኤክስ ዳይቨርት ለማድረግ ከዚህ በኋላ የሆነ ሴን አድርጎ ይሆናል። ኤክስ ባዮሎጂካል ማስረጃ ያስፈልገናል እዚህ። አዎ ሃሎ ሌካ መቤቴ ወይ አምልጧል። ምን? አዎ መቤቴ አሁን ነው መረጃ ያገኘ ነው። बोया भाग गया है ना? ቦያ አምልጦ ነው። አንተ እንዴት አወቅ? वो भागा नहीं है।
አምልጦ አይደለም እሱ አስመልጦት ነው። ወይኔ አምላኬ! ሰው መስዋዕት ከማረጋቸው በፊት ጭንቅላታቸው ላይ ናሬ መስበር የነሱ ባህል ነው። የእውነት አቤ እነዚህ ለማን ናቸው? ህዝብ ስለ ቦያ ካወቀን በኋላ ረሱት ማለት ከሱ አላማን ያለው እስካሁን አልታወቀም። ትንሽ እሱን ስለነካ ነው ጥቃት ተፈጸመብን። በእርግጠኝነት ከዚህ በኋላ የፖለቲካ ኃይል ይኖራል። የተሰራው ወንጀልና ትንሽ አይደለም፣ ትልቅ የሰውነት አካል ማፊያ ናቸው። የጠፉ ሴቶች ብቻ አይደለም፣ ብዙ ሰዎችን ማዳን አለብን። ይሄ ኦርጋን ማፊያ የሁሉንም ሰው ሰውነት አካል ይሸጣል። ማንም ቢሆን የትም ቢሆን ሁሉንም ቡድኑን ፈልገን እንይዛለን። የሱ ትምህርት የሆነበት ቦታ ያደገበት ገጠር ሁሉንም ፈልጌ ቦያ ነው የሂዲምባዎች ታሪክ። ይህን ማረጋገጥ አለብን። የዚህን ታሪክና የዛን ታሪክ እንጨርሳለን አንድ ላይ። ፋዘር እግዚአብሔር ይባርክ። ፋዘር ጆን ፔስቴን እሱ እኮ ከ3 ዓመት በፊት ሞቷል። ልጄ ምን ፈልገሽ ነው ንገሪኝ። ከ20 ዓመት በፊት ኤዶክ ዲስትሪክት ላይ ከኮተል ገጠር የተወሰኑ ልጆችን አምጥቶ እዚህ ትምህርት ቤት ውስጥ ፋዘር አስገብቷቸው ነበር። አንተ ታውቃለህ? የነዛ ልጆች ማስረጃ ፈልጌ ነው። ሁሉንም ሪኮርድም አንቺ ዲመልቢሪ ቸርች ውስጥ ታገኛለሽ። አመሰግናለሁ ፋዘር። ተናገሪ፣ ምን ፈልገሽ ነው? አንድ ምርመራ ፕሮሰስ ላይ ትንሽ ሪኮርድ ፈልጌ ነበር። ኤዶክ ሚሽነር ትምህርት ቤት ውስጥ የተማሩት ተማሪዎች ሪኮርድ እሱን ፈልጌ ነው። የትኛው ዓመት ይሆናል? 1962 እና እስከ 2023 25 ዓመት የቆየ ፋይል ነው የፈለግሽው? አዎ። हेलो सर። ሃሎ አለቄ፣ ተናገር። ሬዲ ከጧት ጀምሮ የሞከርኩ ነው አለቄ። ቦያ መለጣ አለቄ። ምንም አርቆ ለምን ሄደም ሰው የሚቀላቀለው አፈር ውስጥ አይደለ እንዴ? ሬዲ እሱ የት እንዳለ በቶሎ እናውቃለን እኛ። የእሱ ሰውነት ላይ ትራከር አድርጌያለሁ። አንተ አትጨናነቅ።
जो फाइल्स चाहिए वो यहाँ है አንቺ የምትፈልጊው ፋይል እዚህ ጋር ነው እና እዚህ ክፍል ውስጥ ነው። ሰው ላንቺ እርዳታ ላክ እንዴ? አይ አመሰግናለሁ ሲስተር፣ አንቺ ሂጂ። आखिर आ ही गया। በመጨረሻ መጣክ ማለት ነው አንተ። ሄይ शांति से कोमा में रहता तो शायद በሰላም ኮማ ውስጥ ብትኖር የተወሰኑ ቀናት በሕይወት ትኖር ነበር። እኔ መጣሁ። कहाँ भागेगा? አሁን ወዴት ታመልጣለህ? कौन भागे? ማን ይገላል? ማን ያመልጣል? አሁን እናያለን። የእውነት እናያለን። ቆራርጦ እሱን $1965 1965 1967 1983 1990 1997 अच्छा እውነት अकड़ दिखा रहा अभी तक। ጉራ ታሳያለህ እስካሁን? ዮሴፍ ቶማስ A big mole on the neck. ቅጽል ስሙን ምን? Marks on the left hand. ግራ እጁ ላይ የመቃጠል ትንሽዬ ምልክት አለ። ኪሾር እውነተኛ ስሙ ማን ነው? ቶማስ አሊያስ። आज तू नहीं बचेगा। ዛሬ አንተ አተርፍም።
दिव्या 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 ንቂ እባክሽን दिव्या 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 አይንሽን ክፈቺ እስካሁን አልሞተችም ቁም እዛው አንተ የሰው ስጋ በሊታ ተረጋጊ የተያዘውን ለማምለጥ ይሞክራል ዲያኔ አይደለም ስለዚህ ያንተ እውነታ ታውቋል ስለዚህ አንተ ሽፋን ትሰጠዋለህ እንዴ ዮሴፍ ቶማስ ይሄ ሁሉ ቀናት እየሸፈንኩ አልነበረ እንዴ አዲያ ይሄ ነው ኦሪጂናሉ ፈራሽ እንዴ ቼ አንድ ስራ እንስራ አዲያ የተወሰኑ ደቂቃ እናውራ በድጋሚ እንገናኛለን አንገናኝም አላውቅም ምክንያቱም ከዚህ ከሁለታችን አሁን አንዱ ነው ወደ ውጭ መውጣት የሚችለው አንድ ወንጀለኛ እቅድ የሚያቅድ ከሆነ እሱ ወጥመድ ይባላል ያን እቅድ ፖሊስ ካቀደ ጥበቃ ይባላል ዝም በላቤ ለራስ ወዳድነትንና ስራን አንድ አታድርጎ ገለ የበላቸው ለአንተ ምግብ ሊሆኑ ይችላሉ አንተ ረሃብንም ስም ልትሰጠው ትችላለህ ለዛ ነገር ግን አንተ ያረክ የነበረው ወንጀል ነው አመጽ ነው እንደዛ ከሆነ ሁሉም ሰው ወንጀለኛ ነው አዲ እንዳንተ አይነት ሰዎች ሶሳይቲ ላይ መኖር ምንም መብት የላችሁ አለን በትክክል እናንተ ናችሁ የሰጣችሁ እያንዳንዱ ሰው አንድ ዳር ላይ ለመኖር ቦታ ተሰጥቶታል ይሄ ተፈጥሮ ግን ለአውሬዎች ጫካ ለሰዎች ደግሞ ከተማ የተወሰኑ ህንዲባዎች ጫካ ውስጥ ይኖሩ ነበር እዚህ ያመጣቸው የሰው ራስ ወዳድነት ነው ራባቸው አይደለም እዚህ ሶሳይቲ ላይ የመኖር መብት አለኝ ሁሉም የራሱ ራብ አለው እነዚህ ሰዎች የሚያረጉት ሁላ የተሻለ ህይወት ለመኖር ነው እኔ ማደርጎ ደግሞ ለመኖር ብቻ ነው በልጅነት ነው የኔ እናቴ ሞተችው አዲያ የዛኔ ማገኘውን ጠጣ ነበር እኔ ቀን በቀን በረሃብ ሲሰቃይ አይቶኝ የኔ አባት በጣም ያዝን ነበር በልጅነቴ ወተት ሊያጠጣኝ በጣም ሞከረ ግን ወተት መጠጣት ፍላጎት ያልነበረም ጫካ ውስጥ እንጨት የቆረጠ ጣቱ ተቆርጦ ነበር ያን ጣቱን እየመጠጥኩ ደሙን ጠጥቼ ነበር እኔ የዛኔ አባቴ ያለፈው ህይወቱ ትዝ አለው የውስጡ ከኒቨል ነቃ ያ ዘላኔዎች የሰው ስጋ በመብላት ሰውነት ውስጥ የመጣው ለውጥ የሱ ጉዞ ታወቀ የሱ ባህሪ ተሰጠው ልጅ ውስጥም እንዳለው ገባው እሱ የተራመደው መንገድ ላይ ልጁ እንዳይራመድ እሱ ወሰነ እሱ እንዳደገው እኔንም እንደ ካኒቫል ለማሳደግ ሞከረ ስማኝ ሴቶችን በቀላሉ ማደንት ይችላል ነብር ሚዳቆ መከተል መቼም ስህተት መሰላችሁማ ቲቪ ላይ ስለሆነ እንደዚሁም ደግሞ የኛ ህይወት አለ እዚህ ገለን ከበላን ህገወጥ ጫካ ውስጥ ገለን ከበላን ያ ፍትህ ነው የሚባለው ምንም ክስ ሊሆን አይችልም ምክንያቱም የነሱ ምግብ ነው የሚሆነው ያ በሁሉም ሀገር ህግ መሰረተ ልምድ መኖር አናናር ሁሉም ነገር ይቀየራል አዲያ ስንት ሴቶችን ገደልከ ዲቪያን ተመልከታት ካንተ ጋር ተሰራ ነበር ትንሽ ማላዘንክላትም አንተ
አቤይ 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 सांप जब फन उठाता है እባብ तो सामने कौन है वो नहीं देखता ጭንቅላቱን ሲያነሳ ለመናደፍ ፊት ለፊት ያለውን አያይም። በቃ ዝም ብሎ ነው የሚናደፈው። እኔም እንደዛው ነኝ። इंसान के अंदर की कमजोरी बाहर निकालने के लिए ሰው ውስጥ ያለውን ድክመት ወደ ውጪ ለማስወጣት አንድ ጠንካራ ድጋፍ ያስፈልገዋል። የዛኔ አንቺ ላይ አንድ ፍቅር ታየኝ አዲያ። አዲያ हम जिससे प्यार करते हैं उससे दूर እኛ ከምናፈቅረው መራቅ በጣም ያሳዝናል። ነገር ግን እኛ የምናፈቅረው ከኛ ከራቀ ያ ገሃነም ይሆናል። አቤይ 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 मेरी वजह से तुम्हें कुछ हो जाएगा በእኔ የተነሳ የሆነ ነገር ትሆኛለሽ ብዬ ፈርቼ ከአንቺ ርቄ ሄጄ ነበረ። እኔ तुम्हारे लिए जब मैंने एक ለአንቺ ብዬ እያንዳንዱ እርምጃ ወደ ኋላ ስል እኔ ገሃነምን እየቀረብኩ ነው የመጣሁት። इस नर्क से मैं ከዚህ ገሃነም እንዴት ወደ ውጭ ልውጣ ብዬ ሳስብ የዛኔ አንቺ እዚህ ክስ ላይ መጣሽ። अब मेरी समझ አሁን ገብቶኛል አዲያ። रहना है तो मिलना በደስታ መኖር ካለብሽ እንዳታገኝኝ መለየት ይኖርብናል። ስለዚህ तुम्हारे पास था तो हर पल तुम्हारे साथ होने का है አንቺ ጋር ባለሁበት ጊዜ ሁሌ እንዳለሽ ታውቀኝ ነበር። እዚህ ክስ ላይ ሁሉንም ማስረጃ እንድታገኝ ወጥመድ አጠመድኩኝ። मैं समाज में रहने वाला እኔ ህዝብ መሃል ምኖር ሰው ነኝ። न्याय करने वालों के लिए जानवर है ፍትህ ለሚያውቁት ደግሞ አውሬ ነኝ። እባክሽን እርጅኛ አዲያ። इस श्राप से मुझे ከዚህ እርግማን ነፃነት አሰጪኝ አዲያ እባክሽን።